የህወሓት ጸረ ድሮኖች እንዲሁም ከባባድ የጦር መሳሪያዎችን ጨምሮ የታጠቁ ወታደሮች ወደ ድንበር እየገሰገሱ መሆኑ ተረጋግጧል። የፌዴራሉ መንግስት አይቀሬውን ጦርነት በቅርቡ እንደሚጀመር ማረጋገጡን ተከትሎ በህወሓት በኩል ጥድፊያ የታከለበት የተጠናከረ ወታደራዊ ዝግጅት እየተደረገ መሆኑንም አረጋግጠናል። ወጣቶችን በግዳጅ ለወታደራዊ ተልዕኮ ማፈስን ጨምሮ ከባባድ የጦር መሳሪያዎችን ወደ ድንበር ማስጠጋት፣ የተወሰኑ የረጅም ርቀት ተተኳሾችንና የነዳጅ አቅርቦትን ወደ ኤርትራ የማሻገር እንቅስቃሴም ተጣጥፎ መቀጠሉን አረጋግጠናል። ጉዳዩን ዘርዘር አድርገን ከታማኝ መረጃ ምንጮች ያሰባሰብነውን መረጃ እንነግራችኋለን። ለወቅታዊ አዳዲስና ተአማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ጉዳዩ ስናልፍ በፌዴራሉ መንግስትና የትግራይ ክልልን እያስተዳደረ በሚገኘው በህወሓት ኃይል መካከል ተካሮ የቆየው ፖለቲካዊ ውጥረት ከቃላት ትንኮሳ አልፎ ወደ ለየለት ጦርነት ሊሸጋገር መሆኑን የፌዴራሉ መንግስት በቅርቡ ማስታወቁ ይታወሳል። የደህንነት ሹሙ አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓትና ሻዕቢያ ሌሎች ኃይሎችን በማደራጀት በቅርብ ጊዜ ውስጥ ጥቃት ለመክፈት ዝግጅት መጨረሳቸውን ማረጋገጣቸውን ገልጸው በአልጀዚራ ላይ ሰፋ ያለ ሀተታ መስጠታቸው ይታወሳል። አምባሳደር ሬድዋን በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስ በአልጀዚራ በኩል በነበራቸው ቆይታ በፌዴራል መንግስቱ ላይ አዲስ ጦርነት ሊከፈት ተዘጋጅተዋል ሲሉ ክስ አቅርበው ነበር። በአልጀዚራ ጽሑፍ ላይ አቶ ጌታቸው ረዳም ተካተው እንደነበር ይታወሳል። ይህንን ክስ ተከትሎ አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ የኢትዮጵያ ባለስልጣናትን ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ ያጣጣሉት ሲሆን ይልቁንም ሁለቱ ወገኖች ከፕሪቶሪያው ስምምነት ወራት በፊት በጅቡቲና ሲሸልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲሞክሩ ነበር ብለዋል። የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኤርትራ መንግስት ላይ ያቀረቡትን ከባድ ክስ ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ፈጣን ምላሻቸውን ሰጥተዋል። ይህንን አቶ ጌታቸው ረዳ ራሳቸው ቀደም ብለው ተናግረዋል ሲሉም እንደ ማስረጃ አቅርበዋል። በመጨረሻም የኤርትራው ማስታወቂያ ሚኒስትር በአሁኑ ወቅት በቀጠናው ለሚታየው አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደ ያለው የባህር በር መሻት የከፈተው የጠባጫሪነት ንግግር ነው ያሉት አቶ የማነ አሁን የቀረበውን ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን ደምድመዋል። በሌላ በኩል የሰሜን ምዕራብ ትግራይ ወታደራዊ እዝ አዛዥ ጀነራል ምግበይ ከሰሞኑ በድንበር አካባቢዎች የተፈጸሙትን የድሮን ጥቃቶች የትግራይን የመከላከል አቅም ለማዳከም የታለሙ ቢሆንም ዓላማቸውን ግን ሳይሳካ ቀርቷል ሲሉ ተናግረዋል። ጀነራል ምግበይ በሽራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩት የድሮን ጥቃቶች ሳቢያ የሰራዊት አባላት መስዋዕትነት መክፈላቸውን አረጋግጠዋል። መስዋዕትነት እየከፈልን ያለነው ለታላቅ ዓላማ ነው ያሉት ጀነራሉ ጥቃቱ በትግራይ ህዝብና ሰራዊት መካከል ያለውን አንድነት ይበልጥ ያጠናክረዋል ሲሉም ተናግረዋል። ጀነራል ምግበይ በንግግራቸው በአሁኑ ወቅት ወሳኝ በሆነ የታሪክ ምዕራፍ ላይ እንገኛለን ሲሉ ጠቁመው ያለን ምርጫ ገመዱን በጥሰን መውጣት አሊያም በዚያው ገመድ ታንቀን በድንግርግር ውስጥ መኖር ነው። ይህ ደግሞ ምርጫችን አይደለም ብለዋል። ይህ ንግግራቸውም አሁን ያለውን ነባራዊ ሁኔታ ለመለወጥ እስከ መጨረሻው መስዋዕትነት ለመክፈል መዘጋጀታቸውን የሚያመላክት እንደሆነ ተተርጉሟል። የመከላከል አቅም አለን፣ ጠላቶቻችንንም እናሸንፋለን ሲሉ የገለጹት ጀነራሉ ሰራዊቱ ግንባር ላይ እየተዋደቀ አመራሩ እየመራ ህዝቡ ደግሞ ደጀን ሆኖ በጋራ በመቆም ድልን እንቀናጃለን ሲሉም ተናግረዋል። ይህ ንግግራቸውም አካባቢው ወደ ወታደራዊ ግጭት እያመራ መሆኑን የሚያመላክት ጠንካራ መልእክት አዘል እንደሆነም ተመላክቷል። ይህን የጀነራል ምግበይ ወታደራዊ ዝግጅትን የሚያንጸባርቅ ንግግር የተሰማው በፌዴራል መንግስቱና በህወሓት መካከል እየታየ ያለውን ውጥረት ለማርገብ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ መቀለ ደርሰው ከተመለሱ በኋላ መሆኑ ጉዳዩን ልዩ ትኩረት እንዲያገኝ አድርጎታል።
የፌዴራል መንግስቱ ግን እስካሁን በትግራይ ስላለው የጸጥታ ሁኔታም ሆነ ስለ ድሮን ጥቃቱ የሰጠው ይፋዊ መግለጫ የለም። ይህ በእንዲህ እንዳለ የህወሓት ጸረ ድሮኖች እንዲሁም ከባባድ የጦር መሳሪያዎችን ጨምሮ የታጠቁ ወታደሮች ወደ ድንበር እየገሰገሱ መሆኑ ተረጋግጧል። የፌዴራሉ መንግስት አይቀሬውን ጦርነት በቅርቡ እንደሚጀመር ማረጋገጡን ተከትሎ በህወሓት በኩል ጥድፊያ የታከለበት የተጠናከረ ወታደራዊ ዝግጅት እየተደረገ መሆኑንም አረጋግጠናል። ወጣቶችን በግዳጅ ለወታደራዊ ተልዕኮ ማፈስን ጨምሮ ከባባድ የጦር መሳሪያዎችን ወደ ድንበር ማስጠጋት፣ የተወሰኑ የረጅም ርቀት ተተኳሾች እና የነዳጅ አቅርቦቶችን ወደ ኤርትራ የማሻገር እንቅስቃሴም ተጠናክሮ መቀጠሉንም ከታማኝ መረጃ ምንጮች አረጋግጠናል። የሰዓቱን መረጃችን በዚሁ አበቃን። በሌሎች መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።